አርዕስተ ዜና የትግራይ ጊዜያዊ አስተዳደር ከፌደራል መንግስት ጋር ያለው ግንኙነት ሊቋረጥ ይችላል ሲሉ ባለሙያዎች ገለጹ። ከወሊድ ጋር በተገናኘ 19 እናቶች መሞታቸውን የሲዳማ ክልል ጤና ቢሮ ገለጸ። ከውጭ በመካከለኛው ምስራቅ ጦርነት ተፋላሚ ኃይሎችና በርቀት የቆሙ ሀገራት የሚያወጡት መግለጫ አሳሳቢ ሆኗል። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኛል። ወደ ቀዳሚው ዜና አልፋለሁ። አደጋን በመከላከል ረገድ ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ዛሬን መመልከት ነገን ለመጠበቅ በሚል መሪ ቃል የዓለምን የሜትሮሎጂ ቀን አክብሯል። መሰረት ባዩ ተጨማሪ አላት። የኢትዮጵያ ሜትሮሎጂ ኢንስቲትዩት በዓለም ለ65ኛ ጊዜ በኢትዮጵያ ደግሞ ለ45ኛ ጊዜ የሚከበረውን የዓለም የሜትሮሎጂ ቀን ዛሬን መመልከት ነገን ለመጠበቅ በሚል መሪ ቃል በዛሬው ዕለት አክብሯል። በዕለቱ በተካሄደው መርሃ ግብር ላይ የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ ባደረጉት ንግግር የኢንስቲትዩቱ የትንበያ አቅም እያደገ መጥቷል ብለዋል። ዛሬ የሚደረገው ጥንቃቄ የነገን ህልውናን እንደሚወስን አንስተው የአየር ትንበያ ለግብርና፣ ለጤና፣ ለበረራና ለሌሎች ተግባራት ወሳኝ መሆኑን ገልጸዋል። ቀጣይነት ያለው ትንበያ ለመስጠትም ዓለም አቀፍ ትብብር አስፈላጊ እንደሆነ ተናግረዋል። ትንበያና ቅድመ ማስጠንቀቂያን ለማከናወን በመረጃ ላይ እንመሰረታለን። የተሰበሰበውን መረጃን መሰረት በማድረግ ለአየር በረራው፣ ለግብርና ስራው፣ ለውሃ ሀብት አስተዳደር፣ ለጤና፣ ለአደጋ ስጋት ህይወትና ንብረትን ከአደጋ ለመከላከል የሚያስችል የውሃ ላይ አካላት ትራንስፖርትን ለማሳለጥ የሚያስችሉ ምክር ሀሳቦችና ውሳኔዎች ይሰጣሉ ማለት ነው። አጠቃላይ የአየር ሁኔታንና ጠባይን ተጋላጭ የሆኑ ክላይሜት ሪሌትድ የሆነ ዲዛስተርስን ለመከላከል የሚያስችል ለውሳኔ ሰጪ አካላት፣ ለአርሶ አደሩ ምክር ሀሳብ ለመስጠት ያስችላል ማለት ነው። ዋና ዳይሬክተሩ አክለውም ኢንስቲትዩቱ የአየር ጸባይ ትንበያ በየጊዜው እንደሚሰጥ አስታውሰው በዚህም አደጋ እንዳይከሰት ጥንቃቄ ማድረግ ይገባል ብለዋል። ሁላችንም ለጎርፍ ተጋላጭ በሆኑ አካባቢዎች ላይ የሚሰፍሩ የህብረተሰብ ክፍሎችን ከአካባቢው ማንቀሳቀስ ያስፈልጋል። አደጋ በተከሰተ ሰዓት ብቻ ሳይሆን በቀጣይም እንዲህ አይነት ተያያዥ አደጋዎች ሊከሰቱ ስለሚችሉ ይህን ጥንቃቄ ማድረግ ያስፈልጋል ማለት ነው። በክረምት ወቅት የሚከሰቱ አደጋዎች የክረምት የዝናብ ተጠቃሚ በሆኑ አካባቢዎች በበልግ ወቅትም በበጋ ወቅትም ሊከሰት ይችላል። ስለዚህ እርምጃዎች የሚመለከታቸው ሴክተሮችን ጉዳዩ የአደጋ መከላከል ጉዳይ በአንድ ሴክተር ብቻ የሚጠናቀቅ አይደለም፣ የቅብብሎሽ ነው ሊሆን የሚችለው። የሁሉም ባለድርሻ አካላት ሚና ከፍተኛ ነው የሚሆነው ማለት ነው። በዚህ መሰረት የሚመለከታቸው ሴክተሮች የራሳቸውን ኃላፊነት መወጣት ያስፈልጋል ማለት ነው። ስለዚህ በዚህ ልክ በተደረጉት እንቅስቃሴዎች ከዚህ በፊት የነበሩትን አደጋ መቀነስ ተችሏል። ኢንስቲትዩቱ በዘመናዊ ቴክኖሎጂ ታገዘ አገልግሎት ለመስጠት አቅሙን እየገነባ እንደሚገኝ ተጠቁሟል። የትግራይ ጊዜያዊ አስተዳደር ከፌደራል መንግስት ጋር ያለው ግንኙነት ሊቋረጥ ይችላል ሲሉ ባለሙያዎች ገለጹ። በተያያዘ ህወሓት በአሁኑ ወቅት ጊዜያዊ አስተዳደሩን መቆጣጠሩ ለትግራይ ክልል ህዝቦች ችግር ይዞ የሚመጣ እንደሆነና ህጋዊ እርምጃ ሊወሰድበት እንደሚገባ የፖለቲካ ተንታኝና የህግ ባለሙያዎች ተናግረዋል። መሳይ ገዛኸኝ ህጋዊ ሰውነት የሌለው የክልል የፖለቲካ ፓርቲ ትግራይን ዳግም ወደ ጦርነት ለመመለስ ጥረት እያደረገ እንደሆነ መረጃዎች ያመላክታሉ ሲሉ ባለሙያዎች ይናገራሉ። በፌደራል መንግስት በኩል በህወሓት ላይ ሊወሰድ የሚገባው ህጋዊ እርምጃና ክልሉን ወደ ተረጋጋ ሰላም ለመመለስ የሚደረገው ጥረት እንደዘገየ የክልሉ ነዋሪዎች ብሎም የዘርፉ ባለሙያዎች ይገልጻሉ። ይህንን ተከትሎ እኛም እንዲሁ ገደብ ያለፉ ድርጊቶች ሲኖሩ የፌደራል መንግስት በምን መልኩ እርምጃ ሊወስድ ይገባል ስንል የህግ ባለሙያ አነጋግረናል። የህግ ባለሙያው ጥጋቡ ደሳለኝ የሚከተለውን ምላሽ ሰጠውናል። በኢፌዴሪ ህገ መንግስት አንቀጽ 51 ንዑስ አንቀጽ 6 ላይ በግልጽ
እንደተመለከተው ማናቸውም የሀገሪቱን ወይም የብሔራዊ የመከላከያና ጸጥታ የደህንነት ጉዳዮችን ስርዓት የሚያስይዘው የሚመራው የሚከታተለው ፌዴራል መንግስቱ እንደሆነ በህገ መንግስቱ አንቀጽ 50 ንዑስ አንቀጽ 6 ላይ በግልጽ ተመላክቷል። ስለዚህ ህወሓት ትጥቅ አልፈታም ቢል ወይም እዛ አካባቢ ጸጥታና የግጭት ስጋት አለ ብሎ መንግስት ካመነ ህወሓትን ትጥቅ እንዲፈታ በክልሉ ጸጥታና በፌዴራል መንግስት የጸጥታ አካል በጣምራ እንዲተዳደር በሂደት ደግሞ አስቻይ ሁኔታ ሲፈጠር ለክልሉ መንግስት ማስረከብ የሚቻልበት ሁኔታ አለ። ስለዚህ እኔ በፌዴራል መንግስት በኩል ህገ መንግስታዊ ተልእኮውን ተወጥተዋል የሚል እምነት የለኝም ህወሓትን በተመለከተ። በሌላ በኩል በትግራይ ክልል ውስጥ በህወሓት ቡድን እየተካሄደ ያለው ድርጊት በፖለቲካ በምን መልኩ እንደሚታይ የፖለቲካ ሳይንስ ባለሙያዎችን አነጋግረናል። በጉዳዩ ላይ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህርና ተመራማሪ ዶክተር ሙሉጌታ አየለ የህወሓት ድርጊት ጥሩ አይነት ልምምድ እንዳልሆነ ሲገልጹ፣ የፖለቲካ ተንታኙ ዳየሞ ዳሌ ደግሞ ከጦርነት ባለፈ ለትግራይ ህዝብ ከፍተኛ ችግር ያስከትላል ይላሉ። በህወሓት በኩል ወይም በትግራይ ክልል መንግስት ባሉ መሪዎች ውስጥ ራሳቸውን ችለው የውጭነት ሲያደርጉ ይታያል። የፌዴራሉ መንግስት ስልጣን ይጋፋል። የትግራይ ክልል ጊዜያዊ መንግስቱ እዛ የተቀመጡ መሪዎችን ስደተኛን ለመመለስ ለምሳሌ የተፈናቀሉ ወገኖች አሉ። እሱን የመመለስ የፌዴራል መንግስትን የሀገርን ኢንቴግሪቲ የውጭ ግንኙነትን የኢትዮጵያን ብሔራዊ ጥቅሞች የሚጎዱ ነገሮችን አለማድረግ 7ኛው ሀገራዊና ክልላዊ ምርጫ ላይ አስቻይ ሁኔታዎችን መፍጠር የሚጠበቅበት የተቀመጡ ከሪኳየርመንቶች አንዱ ናቸው። አንዱንም ስተከብር አላየንም። ይሄ ሁሉ የሚደረገው ምንድን ነው? ዞሮ ዞሮ ብሔራዊ ጥቅም ጉዳይ ይመጣል። በክልሎች እና በፌዴራል መንግስት ያለውን ግንኙነት ያናጋል። ልምድ ጥሩ ሊሆን አይችልም። የዓለም አቀፍ ማህበረሰብም የአፍሪካ ህብረት፣ ኢጋድ፣ ሌሎች ተቋማቶች በዚህ ጉዳይ ላይ ገብተው መስራት መቻል አለባቸው። የተሻለ ነገር ይሆናል የሚለመታለ ግን ፌዴራል መንግስት ህግ ማስጠበቅ የሞራልም የህግም ግዴታ አለ። ጊዜያዊ አስተዳደሩን ህወሓት ከተቆጣጠረ ያው በአመት እንደተቆጣጠረ ነው የሚቆጠር። ከፌዴራል መንግስቱ ጋር ያለው ግንኙነት ይቋረጣል። አክቹዋል ጦርነት ይኑር አይኑር አናውቅም። ነገር ግን መንግስታዊ ግንኙነት ከአሁን በኋላ አይኖርም ማለት ነው። ምን ማለት ነው የሚሆነው? ፕሪቶሪያ ስምምነት አፍርሰዋል። ማን ያፈረሰ የሚለው እንግዲህ በኋላ ሊወነጃጀሉ ነው። ያው እንደምታየው ፕሪቶሪያ ስምምነት ከፈረሰ ኢምፕሊኬሽኑ ቀላል አይደለም። የግዴታ አክቹዋል ቶክስ ብቻ አይደለም የሚኖረው። በጀት አይኖርም። ባንክ ምን አሁን የመንግስት ንብረት የተባሉ ነገሮች ይቆማል እና አደጋ ነው። ህወሓት የፕሪቶሪያው ስምምነት ተጥሷል በማለት መሄተ ላለው ጦርነት እየተዘጋጀ መሆኑን በዛሬው ዕለት ያስታወቀ ሲሆን የፌዴራል መንግስት በጉዳዩ ላይ አፋጣኝ እርምጃ ሊወስድ እንደሚገባ ባለሙያዎች አሳስበዋል። ከወሊድ ጋር በተገናኘ 19 እናቶች መሞታቸውን የሲዳማ ክልል ጤና ቢሮ አስታወቀ። በሌላ በኩል የእናቶችንና የህፃናትን ሞት ለመቀነስ ከፍተኛ ጥረት እየተደረገ መሆኑን የድሬዳዋና የሲዳማ ክልል ጤና ቢሮ ኃላፊዎች ለኢሳት አስታውቀዋል። ገነት ዘዘው ተጨማሪ አላት። የእናቶችንና የህፃናትን ሞት ለመቀነስ የጤናውን አገልግሎት አሰጣጥ ለማሻሻልና ለማስፋት እየተሰራ መሆኑ ይገለጻል። ይህን መነሻ በማድረግ ኢሳት የእናቶችና ህፃናትን ሞት ለመቀነስ ምን እየተሰራ ነው ሲል የሲዳማ ክልልና የድሬዳዋ ከተማ አስተዳደር ጤና ቢሮን ጠይቋል። የሲዳማ ክልል ጤና ቢሮ ምክትል ኃላፊ በላይነህ በቀለ በሰጡት ምላሽ በክልሉ የጤና ተቋማትን ደረጃ የማሻሻል፣ የህክምና ግብዓት የማሟላት፣ የባለሙያዎችን ክህሎት የማሳደግና ለህብረተሰቡ ግንዛቤ የመስጠት ተግባር እየተከናወነ መሆኑን ገልጸዋል። ያው እንደ ሀገር የእናቶችን የህፃናትን ሞት ከመቀነስ አንጻር በርካታ ኢኒሼቲቮች ሀገር በቀል ኢኒሼቲቮችም ያው ግሎባሊ ካሉትም አዶፕት ተደርጎ የመጡትን ወደ ተግባር የመቀየሩን ስራ እየሰራን ነው። የእናቶችን ኤርሊ ወይም በጊዜ ነፍሰ ጡር የሆኑ እናቶችን የመለየት ስራ መስራትና ወደ ጤና ተቋማት መጥተው አገልግሎት እንዲያገኙ የማድረግ ስራ ነው። በ6 ወር ውስጥ የሞቱ እናቶች ቁጥር ወሰን ስናይ የወለዱ እናቶች ከ80 ሺህ በላይ እናቶች በጤና ተቋማት ወልደዋል። የሞቱ እናቶች ቁጥር ወሰን ስናይ ወደ 19 የሚሆኑ እናቶች ያው ከወሊድ ጋር በተያያዘ ምክንያት ህይወታቸው እንዳለፉ ሪፖርቱን ወስደናል። ሪፖርት መቀበል ብቻ ሳይሆን በምን ምክንያት ሞቱ የሚለውንም ነገር የመለየቱ ስራ ተሰርቶ ከዛ የተገኘውን ፋይንዲንግ መነሻ አድርገን በየደረጃው ያሉት ያ ዳግም እንዳይከሰት መረጃውን መልሶ ተጠቅሞ ወደ ውጤት እንዲቀይሩ የማድረግ ስራ እየሰራን ይህን ያለንበት ሁኔታ ነው ያለ።
በሌላ በኩል በድሬዳዋ አስተዳደር ጤና ቢሮ የእናቶችና ህፃናት አፍላ ወጣቶች ጤና ዳይሬክተር ታሪኩ አበበ በበኩላቸው በሀገር አቀፍ ደረጃ የተቀመጡትን የጤና ዘርፎች መካከል የእናቶችና ህፃናት ሞት መቀነስ እንደሆነ አመልክተው በዚህም ለ2030 የተያዘውን ግብ ለማሳካት ጥረት እየተደረገ ነው ብለዋል። እሺ እናቶች ሞትን ከመቀነስ አንፃር እንግዲህ ዘርፈ ብዙ ስራዎች ሰርተዋል። ያው እንደ ሀገር የተቀመጡ ኢኒሼቲቮች አሉ። እነሱን ለመተግበር በጣም በቁርጠኝነት እየሰራ እንገኛለን። እንደ ድሬዳዋ የምናይበት ሰዓት ላይ በመንዝሊ እንግዲህ ቢያንስ በሰርቬይ የሚገኝ ውጤት ቢሆንም ነገር ግን በየወሩ ያሉትን መረጃዎች ምን ያህል እናቶች ሞቱ የሚለውን ነገር ላይ የተቋቋመ የኤምፒዲኤስአር የሚባል ቲም አለን። የማተርናል የፕሪናታል ዴዝ ሰርቪላንስ ሪስፖንስ አለን። በሱ አማካኝነት እናቶች ሲሞቱ ለምን ሞቱ፣ ምንድነው የሞቱበት ምክንያት የሚለውን ፈርዘር ጥናት እየተሰራ ለቀጣይ ሌሎች እንዲማሩበት የማድረግ ስራዎች ይሰራሉ። እንግዲህ በዚህም በያዝነው በ6 ወራት ውስጥ በ6 እናቶች ናቸው እንደ ድሬዳዋ የሞቱበትም ዲቴል ምክንያቶችን ተጠንቶ ለሱም ደግሞ አስፈላጊ የሆነ ምላሽ የተሰጠበት ሁኔታ አለ። ሁለተኛ ስንመጣ ደግሞ የእርግዝና ክትትል ነው። የፕሪኮንሰፕሽን ኬር አለ በሁለቱ መሀል አሁን አዲስ የተጀመረ ኢኒሼቲቭ ነው። የፕሪኮንሰፕሽን ኬር ማለት እና አንድ እርጉዝና ከማርገዟ በፊት ከ3 ወር በፊት ቢያንስ የሚያስፈልጋትን ኬር በመስጠት ሲያረግዙ ደግሞ ቀጣይ ያለውን አገልግሎት እንዲያገኙ የማድረግ ስራዎችን እሱም እየተገበርን እንገኛለን። ከዛ በኋላ የእርግዝና ክትል ያካሄዳሉ። እሱም ቢያንስ 8 ጊዜ እርግዝና ክትል እንዲያደርጉ ከፍተኛ ጥረት ይደረጋሉ። ለዛም ደግሞ ትልቁ የሚመከረው ከ12 ሳምንትና ከዛ በታች ያለ እርግዝና ክትል በጣም ጠንካራ እንዲሆን እንመክራለን። በዛም ስራዎች እየሰራ እንገኛለን። ከዛ ደግሞ ተቋማት እናቶች የሚወልዱበት ሰዓት በተቋማት እንዲሆን ከፍተኛ ጥረት ይደረጋል። እንግዲህ ተቋማት ስለ የመንግስትም የግልም ጤና ተቋማት ለዚህ ሰርቪስ ብቁ ናቸው የሚለውን ጥናት ተደርጓል። የባለሙያዎችን የአቅም ግንባታ ስልጠናዎች ስራዎች ሰርተዋል። ከዛ ደግሞ ከወለዱ በኋላ ደግሞ የድህረ ወሊድ አገልግሎት ይሰጣቸዋል። ከዛ ተያያዥ የሆኑ አገልግሎቶች ስላሏቸው ለምሳሌ የክትባት ከዛ ደግሞ እድሜያቸው ከ1 ዓመት በላይ ደግሞ ከሆነ ደግሞ ሌሎች የሚያገኙቸው ሰርቪሶች አሉ። የዲዋርሚንግ ቫይታሚን ስራዎችንም እየሰራን የእናቶች ሞትና የህፃናት ጨቅላ ህጻናት ሞት ለመቀነስ ከፍተኛ ጥረት እያደረግን እንገኛለን። የእናቶችንና የህፃናትን ሞት ለመቀነስ የጤና ተቋማትን ከመገንባት ጀምሮ በርካታ ተግባራት እያከናወኑ ስለመሆኑ ኃላፊዎቹ ተናግረዋል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የኢኮኖሚና ቢዝነስ ዜናዎችን ወደ እናንተ እናደርሳለን። ገነት እዘዘው ትጠብቀናለች። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኦኬ በረኪና አስገዳጅ የኢትዮጵያ ደረጃ መስፈርት እንደማያሟላ ተገለጸ። የንግድና ቀጣናዊ ትስስር ሚኒስቴር በኦኬ በረኪና ላይ በተደረገው ፍተሻ በምርቱ ላይ የአምራቹ ስም አድራሻና ብሔራዊ የደረጃ ምልክት የሌለው መሆኑን አስታውቋል። ተጨማሪም በምርቱ ላይ በተደረገው የላቦራቶሪ ፍተሻም አስገዳጁን የኢትዮጵያ ደረጃ መስፈርት የማያሟላና የጥራት ችግር እንዳለበት ስለተረጋገጠ ህብረተሰቡ ምርቱን እንዳይጠቀም ማሳሰቢያ ሰጥቷል። የህብረተሰቡን ጤናና ደህንነት እንዲሁም ጥቅም ከማስጠበቅ አንጻር ይህንን ምንጩ የማይታወቅና የጥራት ችግር ያለበትን ምርት እንዳይጠቀም በየደረጃው ባሉ የክልልና የከተማ አስተዳደር ንግድ ቢሮ በኩል ጥብቅ ክትትልና ቁጥጥር እንዲደረግ ሚኒስቴሩ አሳስቧል። ማንኛውም ነጋዴ በገበያ ቦታ፣ በንግድ ሱቅና በሱፐር ማርኬት ውስጥ ይህን ምርት ሲሸጥ ከተገኘ አስፈላጊውን እርምጃ እንደሚወሰድ መስሪያ ቤቱ አስታውቋል። በመዲናዋ ባለፉት 7 ወራት ለ287,000 ዜጎች ቋሚ የስራ ዕድል መፈጠሩ ተገለጸ። የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ በተጠናቀቀው የበጀት ዓመት 7 ወራት ውስጥ ከ287,000 በላይ ቋሚ የስራ ዕድል ለዜጎች መፍጠሩን አስታውቋል። የቢሮው ምክትል ኃላፊና የስራ ስምሪትና ምግብ ዋስትና ዘርፍ ኃላፊ አቶ አስፋው ለገሰ እንደገለጹት ቢሮው በተጠቀሰው ጊዜ ውስጥ ለ352,000 ወጣቶች የተለያየ ስልጠና ሰጥቷል። ከነዚህ ሰልጣኞች መካከል 287,000ዎቹ ቋሚ የስራ ዕድል ተጠቃሚ መሆን የቻሉ ሲሆን ከ14,000 በላይ አዳዲስ ኢንተርፕራይዞችም መደራጀታቸው ታውቋል። ቢሮው የስራ ዕድል ፈጠራ ሂደቱን ፍትሐዊና ተደራሽ ለማድረግ ስራ ፈላጊዎችን በዘመናዊ የመረጃ ስርዓት በመመዝገብ ላይ መሆኑን ኃላፊው ማስረዳታቸውን ኢፕድ ዘግቧል።
ኤምፔሳና የአማራ ክልል ገቢዎች ቢሮ የታክስ ክፍያ በዲጂታል መንገድ ለማካሄድ ተስማሙ። የዲጂታል ፋይናንስ አገልግሎት አቅራቢው ኤምፔሳ ኢትዮጵያ ከአማራ ብሔራዊ ክልላዊ መንግስት ገቢዎች ቢሮ ጋር የታክስ ክፍያ በዲጂታል አማራጭ ለመሰብሰብ የመግባቢያ ስምምነት መፈራረሙን አስታውቋል። በስምምነቱ መሰረት በክልሉ የሚገኙ ግብር ከፋዮች በአካል ወደ ቢሮው መሄድ ሳይጠበቅባቸው ባሉበት ሆነው በሞባይል ስልካቸው በኤምፔሳ በኩል የታክስ ግዴታቸውን እንዲወጡ አሰራር እንደሚዘረጋ ተገልጿል። ይህም የአገልግሎቱ ደህንነት እንዲጠበቅ ፈጣንና ለተጠቃሚዎች ምቹ እንዲሆን ታስቦ የተዘጋጀ መሆኑ ተገልጿል። በፊርማ ስነ ስርዓቱ ላይ የኤምፔሳ ኢትዮጵያ ተወካይ አቶ ጌታቸው መንግስቴ እንደገለጹት ተቋማቸው አካሳች የዲጂታል ፋይናንስ ስርዓት በመገንባት የመንግስት አገልግሎቶች ለዜጎች በቀላሉ ተደራሽ እንዲሆኑ እየሰራ ይገኛሉ። ኤምፔሳ በአሁኑ ወቅት በበርካታ ክልሎች የውሃና የመብራት አገልግሎት ክፍያዎችን ለማሳለጥ ጥቅም ላይ እየዋለ መሆኑን ያስታወሱት ተወካዩ አዲሱ ስምምነት ይህንን ተደራሽነቱን ይበልጥ እንደሚያስፋፋም ተዘግቧል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎችን ይመስላሉ። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ኢራን በባህር ዳርቻዋ ወይም በደሴቶቿ ላይ ጥቃት ከተፈጸመ የፋርስን ባህረ ሰላጤ በፈንጂ እንደምታጥር አስጠነቀቀች። በሌላ በኩል ዶናልድ ትራምፕ የሆርሙዝ ሰርጥ እንዲከፈት ያስቀመጡት የጊዜ ገደብ እየተቃረበ መምጣቱን ተከትሎ የቴህራን ነዋሪዎች ጋዝ ለመሸመት ሰኞ ዕለት ረጃጅም ሰልፍ ይዘው ነበር። ሸሪፍ ኢማም ኢራን ሰኞ ዕለት ባስተላለፈችው ማስጠንቀቂያ በመካከለኛው ምስራቅ የሚገኙትን የኤሌክትሪክ ማመንጫዎች አጠቃለሁ ብላለች። ምክንያት ያለችው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኃይል ማመንጫዎች እደበድባለሁ ማለታቸውን ተከትሎ ነው። ከዚህ ባለፈም ኢራን መላው የፋርስን ሰርጥ በፈንጂ እንደምታጥር አስጠንቃለች። በዚህ የተነሳ በባህረ ሰላጤው ያለው ሀገራት የኤሌክትሪክና የውሃ አቅርቦት ስጋት ላይ ወድቋል። የኢራን የመከላከያ ምክር ቤት የኢራን የባህር ዳርቻ ወይም ደሴቶች ጥቃት ከተሰነዘረባቸው መላውን የባህረ ሰላጤ ግንኙነት ለማገድ ፈንጂ እንደምትቀብር የመንግስት ሚዲያ ሰኞ ዕለት ዘግበዋል። አንድ የኢራን ከፍተኛ ባለስልጣን በሆርሙዝ ሰርጥ በኩል ለማለፍ የፈለጉ ከኢራን ጋር ጸብ ውስጥ ያልገቡ ሀገራት ብቸኛው መንገድ ከኢራን ጋር መተባበር ነው ብለዋል። ጠላት የትኛውም የኢራን የባህር ዳርቻ ወይም ደሴት ለማጥቃት ሙከራ ቢያደርግ በፋርስ ባህረ ሰላጤና በባህር ዳርቻ ውስጥ ያሉ ሁሉም የመግቢያ መንገዶችና የመገናኛ መስመሮች በባህር ኃይሉ የተለያዩ የፈንጂ አይነቶች እንዲታጠሩ ይደረጋል ብሏል የመከላከያ ካውንስሉ። አክሎም አጠቃላይ የፋርስ ባህረ ሰላጤ በአስተማማኝ ሁኔታ ይዘጋል፣ ለዚህ ደግሞ ኃላፊነቱን የሚወስዱት ወራሪዎች ናቸው ሲል መልእክት አስተላልፏል። ይህ ማስጠንቀቂያ የተላለፈው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቁልፍ የሆነው የውሃ መስመር እስከ ሰኞ ምሽት ካልተከፈተ የኃይል ማመንጫ ጣቢያዎቿን እደበድባለሁ ማለታቸውን ተከትሎ የሆርሙዝን ሰርጥ እንደሚዘጋና የአካባቢውን የኃይል መሰረተ ልማቶች እንደሚያጠቃ የኢራን አብዮታዊ ዘብ አስታውቋል።
ዶናልድ ትራምፕ የሆርሙዝ ሰርጥ እንዲከፈት ያስቀመጡት ጊዜ ገደብ እየተቃረበ መምጣቱን ተከትሎ የቴህራን ነዋሪዎች ሰኞ ዕለት ጋዝ ለማግኘት ረጃጅም ሰልፍ ተሰልፈው ነበር። አክሲዮስ እንደዘገበው አንድ የቴህራን ነዋሪ ኢራናውያን ወደ ነዳጅ ማደያዎች በብዛት ሲሄዱ ነበር ብሏል። ምክንያቱ ደግሞ ለምግብ ማብሰያ የሚሆን ጋዝ ገዝቶ ለማስቀመጥ ነው ብሏል። ከዚህ ጋር በተገናኘ አንዳንድ የኢኮኖሚ ተንታኞች ለሲኤንኤን እንደተናገሩት አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ሳቢያ በሚከሰተው የኃይል ዋጋ መጨመር ምክንያት በዓለም ላይ በቀጣይ ጊዜያት የምግብና የመጓጓዣ ዋጋ በከፍተኛ ደረጃ ሊጨምር ይችላል ብለዋል። ጦርነቱ አሁን ላይ ወደ 3ኛ ሳምንቱ ተሸጋግሯል። ግጭቱ ከሚሳኤል ከነዳጅና ከወታደራዊ ኢላማዎች ባሻገር ሌላ ስጋትም ደቅኗል። ግጭቱ ወደ ዲጂታል መሰረተ ልማትም በፍጥነት እየተዛመተ መሆኑን የሚያሳይ ምልክት ባለፈው ሳምንት ተከስቷል። በዚህም ከባህር ጠለል በታች በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ለሚገኙ ተጠቃሚዎች አገልግሎት የሚሰጡ ኬብሎች አሉ። ሜታ ለብሉምበርግ እንዳረጋገጠው የአፍሪካ ፕሮጀክት አካል የሆነውና በአፍሪካና በባህረ ሰላጤው ክልል ውስጥ የኢንተርኔት ግንኙነት ለማስፋፋት የታቀደውን 45000 ኪሎ ሜትር የውሃ መስመር ውስጥ ዝርጋታ ለጊዜው ቆመዋል። እስካሁን በጦርነቱ ሳቢያ በኢራን በኩል ከ1500 በላይ፣ በሊባኖስ 1000፣ በእስራኤል 15 ሰዎች ሲገደሉ 13 የአሜሪካ ወታደሮችም መገደላቸው ታውቋል። ዜናውን ስናዘጋጅ ሲኤንኤን፣ ታይምስ ኦፍ ኢንዲያን እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። በመካከለኛው ምስራቅ ጦርነት ተፋላሚ ኃይሎችና በርቀት የቆሙ ሀገራት የሚያወጡት መግለጫ አሳሳቢ ሆኗል። በሌላ በኩል አሜሪካ በሩሲያ በተገነባው የኢራን የኒውክሌር ኃይል ማመንጫ ላይ የምትፈጽመው ማንኛውም ጥቃት ሊጠገን የማይችል መዘዝ ያስከትላል ስትል ሞስኮ አስጠንቅቃለች። የዚህን ዜና ዝርዝር ይዘናል። ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት መግለጫ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ የማይከፈት ከሆነ የኢራንን የኒውክሌር ማመንጫዎች እንደሚወድሙ ስለመዛታቸው እንደተጠየቁ የዜና ወኪል አሶሺየትድ ፕሬስ ዘግቧል። ቃል አቀባዩ ምላሽ ሲሰጡ አስከፊ በሚባል ደረጃ የተወጠነው የመካከለኛው ምስራቅ ሁኔታ ሊፈታ የሚችለው በፖለቲካዊና በዲፕሎማሲያዊ አማራጭ ብቻ እንደሆነ ተናግረዋል። ፔስኮቭ አክለውም በኒውክሌር ተቋማት ላይ የሚፈጸም ማንኛውም ጥቃት እጅግ አደገኛ እንዲሁም ሊጠገን በማይችል መዘዝ የተሞላ እንደሆነ ገልጸዋል። ሩሲያ ይህንን በተመለከተ ተገቢ የሆኑ ምልክቶችን ለአሜሪካ ማስተላለፏም ጠቅሰዋል። ፕሬዝዳንት ትራምፕ የምድር ጦር ወታደሮቻቸውን ሊያሰማሩበት አቅደዋል የተባለው የሀርግ ደሴት ኢራን ለውጭ ገበያ ከምታቀርበው ድፍድፍ ነዳጅ ውስጥ 90% ይተላለፍበታል። ይህ አይነቱ ዘመቻ የሚከናወነው ከአሜሪካ ጦር በሆርሙዝ ወሽመጥ ላይ ያለውን የኢራን ወታደራዊ አቅም ይበልጥ ካዳከመ በኋላ እንደሚሆን ምንጮች መናገራቸውን የአክሲዮስ ዘገባ ያሳያል። ይህ በእንዲህ እንዳለ የኢራን መከላከያ ምክር ቤት ጠብጫሪ ያልሆኑ ሀገራት በሆርሙዝ ወሽመጥ ማለፍ የሚችሉበት ብቸኛ መንገድ ከኢራን ጋር መቀናጀት እንደሆነ ገልጿል። ወዲያ ደግሞ የእስራኤል መከላከያ ሰራዊት ከኢራንና ከሊባኖስ ሄዝቦላህ ጋር በሚደረገው ጦርነት የበርካታ ሳምንታት ውጊያ ይቀረናል ብለዋል። የጦሩ ቃል አቀባይ ብርጋዴር ጄኔራል ኤፊ ዴፍሪን በሰጡት ጋዜጣዊ መግለጫ በኢራንና በሄዝቦላህ ላይ ተጨማሪ የበርካታ ሳምንታት ውጊያ እንደምንጋፈጥ እንጠብቃለን ነው ያሉት። የመከላከያ ሰራዊቱ ዋና አዛዥ ኢያል ዛሚር እስራኤል በሄዝቦላህ ላይ የምታካሂደው ዘመቻ እንዲራዘም የሚያደርግ እቅድ እንዳጸደቁ ተገልጿል። ዋና አዛዡ በሄዝቦላህ ላይ የተከፈተው ዘመቻ ገና መጀመሩ እንደሆነና በኢራን ዘመቻ መጨረሻ ሄዝቦላህ ብቻውን ተነጥሎ እንደሚቀር ተናግረዋል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የቴህራን አጋር የሆነው ሄዝቦላህ በእስራኤል ላይ ሮኬት ተኩሷል። እስራኤል ይህንን ተከትሎ በሊባኖስ ውስጥ በከፈተችው ጥቃት ከ1000 በላይ ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ከዚህ ውስጥ 118 ህጻናትና 40 የጤና ሰራተኞች ይገኙበታል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ትጠብቀናለች። ወደዛው እንለፍ። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የስፖርት ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ።
የኢትዮጵያ ብሔራዊ ቡድን ከሳኦ ቶሜ አቻው ጋር በሚያደርገው የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ላይ ጋዜጣዊ መግለጫ ሰጠ። በመግለጫው ላይ የተገኙት የዋሊያዎቹ አሰልጣኝ ዮሐንስ ሳህሌ ሁሉም ተጫዋቾች በመልካም ጤንነት ላይ እንደሚገኙ ገልጸዋል። አያይዘውም በእርግጠኝነት የምናገረው ልጆቹ ያላቸውን ነገር ለመስጠት ዝግጁ ናቸው ሲሉ አሰልጣኝ ዮሐንስ ሳህሌ ተናግረዋል። እግር ኳስ በወሬ አይደለም በሜዳ ላይና በስራ ላይ ነው ያሉት ዮሐንስ ሳህሌ አቅም ያለው ወደ ሜዳ ገብቶ ይጫወታል፣ በስም አንመርጥ ብለዋል። በሳኦ ቶሜ በኩል በርካታ በአውሮፓ በስፔን እና በፖርቱጋል የሚጫወቱ ተጫዋቾች ለብሔራዊ ቡድኑ መጠራታቸውን ያነሱት አሰልጣኙ ውጤቱ የሚወሰነው በ180 ደቂቃ ነው ብለዋል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላውን በበኩላቸው የኢትዮጵያ ብሔራዊ ቡድን ከ5 ዓመታት በኋላ ወደ ሀገር ውስጥ ሜዳ መመለሱን ተናግረዋል። አቶ ባህሩ ሞሮኮ 2 ቡድኖችን በሜዳዋ እንዲጫወቱ የጠየቀች ቢሆንም በሀገራችን ለመጫወት ቅድሚያ ሰጥተናል ብለዋል። ወደ ውጭ ዜናዎች ስናልፍ ማንቸስተር ሲቲ ለ9ኛ ጊዜ የካራባውን ዋንጫ አሸነፈ። በእንግሊዝ ካራባውን ዋንጫ የፍጻሜ ጨዋታ ማንቸስተር ሲቲ አርሰናልን 2-0 አሸንፏል። ትናንት ማምሻውን በዌምብሌይ ስቴዲየም በተካሄደው ጨዋታ ኒኮ ኦራይሊ በ60ኛውና በ64ኛው ደቂቃ የማሸነፊያ ግቦቹን ለማንቸስተር ሲቲ አስቆጥሯል። ማንቸስተር ሲቲ በሁለተኛው አጋማሽ ያሳየው የተሻለ እንቅስቃሴ ጨዋታውን እንዲያሸንፍ አድርጎታል። አርሴናል በጨዋታው ግልጽ የግብ ዕድሎችን በበቂ ሁኔታ መፍጠር አልቻለም። የእንግሊዝ ጠቅላይ ሚኒስትርና የአርሰናል ደጋፊ የሆኑት ሰር ኪር ስታርመር ጨዋታውን በስታዲየም በመገኘት ተከታትለውታል። ውጤቱን ተከትሎ ማንቸስተር ሲቲ ለ9ኛ ጊዜ የካራባውን ዋንጫ አንስቷል። ሲቲ ከሊቨርፑል 10 ዋንጫ ቀጥሎ የውድድሩ ስኬታማ ክለብ ነው። በዘንድሮ የጨዋታ ዘመን ለ4 ዋንጫ የሚፎካከረው አርሴናል የመጀመሪያውን ዋንጫ አጥቷል። በዚህም ከ33 ዓመታት በኋላ የካራባውን ዋንጫን የማሸነፍ ህልሙ አልተሳካም። መድፈኞቹ ከዚህ ቀደም ውድድሩን ለ2 ጊዜ ብቻ አሸንፈዋል። በፕሪሚየር ሊጉ ደግሞ አርሴናልና ማንቸስተር ሲቲ አንደኛና ሁለተኛ ደረጃ ላይ ይገኛሉ። አሜሪካ በ21ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና 18 ሜዳሊያ በማግኘት አሸናፊ ሆነች። በፖላንድ ቶሩን ከተማ ከመጋቢት 11 ቀን 2018 ዓ.ም አንስቶ ሲካሄድ የቆየው ሻምፒዮና ትናንት ማምሻውን መጠናቀቁ ተገልጿል። በሻምፒዮናው ከ118 ሀገራት የተውጣጡ 674 አትሌቶች ተሳትፈዋል። አሜሪካ በ5 ወርቅ፣ በ7 ብር እና በ6 ነሐስ በአጠቃላይ በ18 ሜዳሊያዎች ውድድሩን በአንደኝነት አጠናቃለች። ታላቋ ብሪታንያ ወይንም ሰሜን አየርላንድን ጨምሮ በ4 ወርቅ ሁለተኛ ሆና ጨርሳለች። ዩክሬንና ፖርቱጋል በተመሳሳይ 2 የወርቅና 1 የብር ሜዳሊያ በድምሩ 3 ሜዳሊያ አግኝተው አራተኛ ወጥተዋል። በውድድሩ ከተሳተፉ የአፍሪካ ሀገራት የወርቅ ሜዳሊያ ያገኘ ሀገር እንደሌለም ሲታወቅ ሴኔጋልና አልጄሪያ 1 የነሐስ ሜዳሊያ በማግኘት 24ኛ ደረጃ ይዘው ውድድራቸውን አጠናቀዋል። በሻምፒዮናው ላይ ከተሳተፉት 118 ሀገራት መካከል ሜዳሊያ ያገኙት 32ቱ ናቸው ተብሏል። በሻምፒዮናው በ6 አትሌቶች የተወከለችው ኢትዮጵያ ምንም ሜዳሊያ ሳታገኝ ጨርሳለች። ውድ ተመልካቾቻችን ለዕለቱ ያዝናቸው የስፖርት ዜናዎች በዚህ ተጠናቀዋል። ከዜናዎቹ ጋር አብራችሁ የቆየሁት መሰረት ባዩ ነበርኩ። ለጤንነት ለምት ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮኝ ነበረ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ